ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የዩቲዩብ ቤተሰቦቼ ትኩስ ነገር እንደተለመደው ሰበር የሆኑ ነገሮች እንግዲህ ሰብሰብ እያደረኩ ይዤላችሁ እየመጣሁ እገኛለሁ። አጠር መጠን ያለና ለሁላችሁም ኢንፎርሜሽን ይሆናል። እንዲሁም ደግሞ ይሄ ነገር መልእክቱ በአጠቃላይ ኢትዮጵያ ውስጥ ለሚገኝ ማንኛውም አይነት ተቋም እንደ መልእክት ይሆናል በሚል ነው የማቀርበው ማለት ነው። በጣም የሚያሳዝን ነገር ነው እንግዲህ ሰሞኑን ላይ ያልኩት ማለት ነው። ይሄ ምንድን ነው እንግዲህ በጣም በተለያዩ አካባቢዎች ዲያስፖራው እየገባ ኢትዮጵያ ላይ የተለያዩ አይነት እንግዲህ ስራዎችን እየሰራ እንደሆነ ሁላችንም እናውቃለን። እንግዲህ የትና የት ህይወቱን በተለያዩ ዓለም ላይ ለፍቶ ጥሮ ግሮ ሰብስቦ ይዞ የመጣውን ሀብት ኢትዮጵያ ላይ ማፍሰስ የሚፈልገው በመጀመሪያ ደረጃ የሀገሩን እድገት በመመኘት እንጂ ሌላ አይነት ነገሮች እንደማይሆኑ ሁላችንም የምንገነዘበው ነገር ቢሆንም ነገር ግን እነዚህን ባለ ሀብቶች ወደ አገር ውስጥ በሚገቡበት ሰዓት እየተከታተለ የሚያጠቃ ደግሞ በተለያዩ አይነት የመንግስት ተቋም ውስጥ ያሉ እንግዲህ ግለሰቦች ያው እየተቀናጁ ከመንግስት ኃይል ጋር እየሆኑ እየተጎዱ የሆነ ይህን ነገር እንዲያው አንዳንዴ ድምፅ መሆን አለብን በሚል ይህን ነገር ላቀርብላችሁ የወደድኩት። በመግቢያው ላይ እንደተመለከታችሁት እንግዲህ ያው አቶ ብርሃነ መስቀልን ፎቶግራፊያቸውን ለጥፌ አይታችኋል ማለት ነው። እኚህ ሰው እንግዲህ ከፍተኛ ሀብታቸውን እንግዲህ በኢትዮጵያ ላይ አፍሰው እየተንቀሳቀሱ ባሉበት እንግዲህ በክልል አካባቢ ያሉ ባለ ስልጣናትና እንግዲህ ያው እንደተለመደው ብዙ ጊዜ እንደምንለው እንግዲህ ፖሊስ አንድ ላይ በመቀናጀት እኚህን ሰው እንግዲህ ካሰሩ እስካሁን ድረስ እንግዲህ ወደ 11 ወር ሞልቷቸዋል ማለት ነው። ይሄ ነገር በጣም አሳሳቢና ለሌላውም እንግዲህ ተነሳስቶ አገሩ ላይ ለማልማት ለሚፈልግ ህዝብ እንቅፋት የሚሆን መስሎ ስለታየኝ ይሄን ነገር የሚመለከተው አካል እንዲደርስ በሚል ነው የማቀርብላችሁ ማለት ነው። በጣም የሚያሳዝን ታሪክ ነው ያለው። ይሄን ታሪክ እንግዲህ እንደተለመደው በጣም ወዳጃችንና እንዲያው እንደዚህ አይነት ነገሮችን ሰብሰብ እያደረገ የሚያመጣልን አዎንታ በርሲሳ በጥሩ ሁኔታ ሰብስቦ ይዞ መጥቷል ማለት ነው። ይህን ነገር አጠን መጠን አድርጌ አቀርብላችኋል። በእውነት ይህን ነገር ሳቀርብ በመጀመሪያ ደረጃ ተጠያቂ አድርጌ እኔ የምወስደው አሁንም ቢሆን ፖሊስን ነው። ፖሊስ ከየትኛውም አካባቢዎች ላይ እንግዲህ የተለያዩ አይነት መረጃዎችን በደንብ ሳያጣራ ትፈለጋላችሁ በሚል ወይም ያው እንግዲህ በማፈንም ነው እየተባለ ያለው። በአንዳንድ አካባቢዎች ያሉ ፖሊሶች እንደ ጥሪ አድርገው እንግዲህ እነዚህም ባለ ሀብት እየሰበሰቡ ወደ ራሳቸው አካባቢ እየወሰዱ በማይሆንና በሚያሳዝን ምክንያቶችን እየፈጠሩ እያሰሩ ያስቀምጣሉ። እንግዲህ ያው በዛ አካባቢ ያለ ክልል እንግዲህ ከሌሎች ባለሀብቶች ጋር እየተመሳጠሩ ደግሞ ንብረትን ይዘርፋሉ፣ ያው ሀብትንም ያካብታሉ ማለት ነው። ይህ ነገር መቆም አለበት። አንደኛ በፖሊስ ስርዓት ውስጥ ያለው ነገር እንዲሁ ይሄ ነገር ተፈትሾ የሆነ መስመር መያዝ አለበት በሚል ነው እንግዲህ የማቀርበው። ሀገራችን ላይ ብዙ ቦታ ላይ ትንንሽ ወንጀሎች እንደ ትልቅ ተጋነው ሲወሩ ብዙ እንሰማለን። መደፈር ወይም መዘረፍ ወይም መገዳደል የጥቂት ነገሮችን በጣም ጎልቶ ሲታዩ በባለ ሀብት አካባቢ የሚደረጉ ወንጀሎች ግን እንዲሁ በምንም ታምር አይነሱም። ቢነሱም እንዲሁ የት እንደገቡም ሳይታወቅ መጀመሩ ብቻ ተደርግሮ ወዲያው ግን ይጠፋል ማለት ነው። ብዙ አይነት ግን በባለ ሀብቶች አካባቢ ያለ ወንጀል ታፍኖ እዛው የሚቀረው ለምንድን ነው? እንደተለመደው ያው የሙስናው እንግዲህ ኃይል በፖሊስ ሰራዊት ውስጥ ገብቶ እያጠፋ በመሆኑ ነው። እንደነዚህ አይነት ነገሮችን መታገል ሁላችንም ስላለብን ስለማምነው እንደዚህ አይነት ነገር እንደነዚህ ትልልቅ የሆኑ ወንጀሎችን ለማቅረብ ሞክራለሁ ማለት ነው። ፖሊስ ከእንደዚህ አይነት እንግዲህ ከተለያዩ አይነት የሚዲያዎች እየሰማ ይህን ስህተቱን ማረም የራሱ ግዴታ ይሆናል ብዬ ስለማምን ነው እንደዚህ አይነት ነገር ማቅረብላችሁ ማለት ነው። ወንድማችንን እስቲ እናዳምጠውና መልስበታለሁ። ይቺን ድንቅ ደራሲ የጻፋት የምትመስል አዲሲቷን ሽሙንሙኗን የደቡብ ኢትዮጵያ ክልል ማንፊያዎች የሚያደርጉትን መሪር ሐቅ ልንገራችሁ። ባለሀብቱ አቶ ብርሃነ መስቀል ክንፈ ከታሰረ እነሆ 11 ወራት ከ3 ሳምንታት አለፉት። ይሄን ግለሰብ መጀመሪያ አፍነው ሲወስዱት ከጋሞ ዞን ከፍተኛ ፍርድ ቤት መጥሪያ ይዘን መተናል ያሉ ሰዎች ለአዲስ አበባ ፖሊስ ኮሚሽን ይሄን መጥሪያ በማሳየት ነበረ አዲስ አበባ ላይ ታፍኖ የተወሰደው። ነገር ግን መጥሪያ ይዘንበት መተናል ወዳሉት ወደ ጋሞ ዞን ሳይሆን ወደ ጌዲዮ ዞን ዲላ ነበር ይዘው ተሄዱት። ዲላ ላይ 3 ቀን ካቆዩት በኋላ ወደ ወላይታ ሶዶ ወሰዱት። ከዛም በኋላ እንደገና መልሰው ወደ ጎፋ ዞን ዋና ከተማ ሳውላ ወሰዱትና ሳውላ ፖሊስ ጣቢያና ሳውላ ማረሚያ ቤት ላይ አቆዩት። መጀመሪያ ከየት ነው መጥሪያ ይዘን መተናል ያሉት? ከጋሞ ዞን ከፍተኛ ፍርድ ቤት ነው። ክስ የተመሰረተበት ግን በጎፋ ዞን ከፍተኛ ፍርድ ቤት ነው። እዛም እንግዲህ ሳውላ ላይ 3 ወር
ከ3 ሳምንታት ካቆዩት በኋላ የጎፋ ዞን ከፍተኛ ፍርድ ቤት ነፃ ነህ፣ ምንም ወንጀል የለብህም፣ ሂድ ወደ ሀገርህ ብሎ በነፃ አሰናበተው። በነፃ ካሰናበተው በኋላ መጀመሪያ የጎፋ መጥሪያ ይዘን መተናል ያሉ ሰዎች እንደገና ማረሚያ ቤት በር ላይ ይዘውት ወደ አርባ ምንጭ ይዘውት ሄዱ። እንግዲህ የጎፋ ዞን ከፍተኛ ፍርድ ቤት ነፃ ነህ ሲለው ከማረሚያ ቤት መውጣት የነበረበት 3 ሰዓት ነው። የማረሚያ ቤት ኃላፊዋ ከማረሚያ ቤት እንዲወጣ ያደረገችው በ9 ሰዓት ነው። ምክንያቱ ምንድነው ብለን ከጠየቀን ከጋሞ ዞን እየመጡ ያሉ ማንፊያዎች አሉ። ስለዚህ ጎፋ እስኪደርሱ ድረስ ሰዓት ይወስድባቸዋል። ስለዚህ 3 ሰዓት ሳይሆን 9 ሰዓት እንዲወጣ አደረገችና ከዛው እንደወጣ ይዘውት ወደ አርባ ምንጭ ይዘውት ሄዱ። እነሆ 8 ወር ጠቅላላ 11 ወር ከ3 ሳምንታት አለፉት። እቺ ማረሚያ ቤት ኃላፊ ላደረገችው ከባድ ተጋድሎ የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ ከማረሚያ ቤት ኃላፊነት ወደ ክልሉ ፖሊስ ኮሚሽን ኮሚሽነርነት ሽልማት አበረከቱላት። እንግዲህ አቶ ብርሃነ መስቀል ክንፈ ለምንድን ነው ይሄን ያህል የሚሰቃየው ብለን ካለን የማራማይን የሚባል የከሰል ማዕድን ላይ ተሰማራ ድርጅት የከሰል ድንጋይ ለማውጣት ወደ ቀድሞ የደቡብ ኢትዮጵያ ክልል ይሄዳል። ፍቃድም ይሰጠዋል። የተሰጠው ፍቃድ አንድ ማዕድኑን የመፈለግ ነው፣ ከሰልም። ሁለት ደግሞ ማዕድኑን የማምረት ነው። በዚህ ፍቃድ መሰረት በወረዳ ወረዳ ላይ የሚፈልገውን ከሰል ድንጋይ ያገኛል። ወደ ማምረት ሳይገባ ግን እነዚህ ማንፊያዎች ለ55 ዘመዶቻቸው ያንን መሬት አከፋፈሉት። ለ55 ካከፋፈሉት በኋላ ይሄ ሰውዬ ማድረግ የነበረበት አንድ ወደ ሽምግልና መሄድ ነው፣ ሁለት ደግሞ ወደ ፍርድ ቤት መሄድ ነው። ይሄ እነዚህ ሰዎች ከሰሳቸውና እንደውም የኢትዮጵያ አይደለም ፋና ቴሌቪዥን የማዕድን ስር ቁማርተኞች በሚል በሰራው ዶኩመንተሪ ላይ ይሄን የማንፊያ ግሩፕ ያደረገውን ከፍተኛ የሆነ ሌብነት ይሄ ልጅ አጋለጠ። ሲያጋለጥ ጠበቁትና አንድ አጋልጧቸዋል፣ ሁለት ደግሞ ከሷቸዋል። እንግዲህ ትላልቅ ባለስልጣናት ነው የከሳቸውም ያጋለጣቸው። እነዚህ ይዋቸው ጠበቁትና ማለት ነው። ነገሮች ሲረጋጉ ጠበቁትና ለምን አጋለጥከን፣ ለምን ከሰስከን በሚል ሁኔታ ፍትህ በእንዲህ ያህል ደረጃ እንድትዛባ ያደረጉ ነው። ፍትህ ለባለ ሀብቱ ለአቶ ብርሃነ መስቀል ክንፈ ፍቃድ ወስደን ወደ ስራ ገብተናል ማለት ነው። በማራ ማይነርስና በደቡብ ክልል ማዕድንና ኢነርጂ ኤጀንሲ መካከል በቀን 7ኛው ወር 2015 ዓ.ም ውል ታስሮ ድርጅቱ ያቀረበው የ6 ወራት የሥራ ፕሮግራም ጸድቆና የ3 ወራት የምርመራ ፍቃድ ተሰጥቶት ሥራ እንዲጀምር መደረጉን ሰነዶች ያሳያሉ። ውሉ በተፈጸመ በ27ኛው ቀን ግን ኤጀንሲው ባልተለመደ ተግባር ተገለጠ። እንደሰማችሁት ነው። ሙሉን ይህን ታሪክ ደግሞ የፋናውን ከፈለጋችሁ በፋና ኦንላይን ዩቲዩብ ላይ ገብታችሁ መፈለግ ትችላላችሁ። እዛ ላይ አለ፣ ሙሉ ታሪክ አለ። ረጅም ሰዓት ነው እና ይህን አይነት እንግዲህ ከባድ የሆነ ወንጀል በሀገራችን ላይ ተፈጽሞ ከመንግስት አካል እስካሁን ድረስ ምንም አይነት ምላሽ የለም። ጭራሽ ይህንን እንግዲህ ትልቅ ባለሀብት ይህንን ሁሉ ላብ እንግዲህ አፍሶ አካባቢውን አጥንቶ ባገኘው እንግዲህ ትልቅ ውጤት እንዲሁ ሜዳ ላይ ሊቀር እንዲሁም ሜዳም ላይ ሳይሆን እንደመታሰርም ነገም ለህይወቱ ራሱ አስጊ የሆነበት እንግዲህ ሁኔታ ላይ ነው ያለው ማለት ነው። ማንም ይሁን ማንም ለለፋበት እንደዚህ አይነት ውጤት እንደዚህ አይነት ስራ መስጠት በእውነት ይሄ ለአንድ ሀገር ትልቅ አስወቃሽ ነው የሚያደርገው። እውነት ይሄ ነገር ወደ መንግስት መድረስ አለበት የምለው በዛ ምክንያት ነው። በሁለተኛ ደረጃ ክልሎች ምን ያህል እንግዲህ እንደተበላሹ በደንብ ግልጽ የሆነ ነገር ያሳያል ማለት ነው። አገር ለማልማት ብሎ የገባ ሰው ሀብቱን እንደዚህ ቀምተው ለራሳቸው እንደዚህ መቀራመታቸው መታየቱ በጣም የሚያሳዝን ነው። ፋና ላይ ብትመለከቱት በጣም ብዙ የሚያሳዝን ታሪኮች ነው የተፈጠረው።
ይሄን ማየት ነው። እኔ ግን ትልቁ ሌላውን መናገር የምፈልገው ምንድነው ፖሊስ ነው። ፖሊስ በሚገርም ሁኔታ የኢትዮጵያን እንግዲህ ስርዓት እያዛባ ያለ ሙስና በጣም የተጨመላለቀበት አካል መሆኑ ይህንን የሚያህል ትልቅ ተቋም መሆኑ በጣም የሚያሳዝን ነው። በመጀመሪያ ደረጃ አንድ ሰው አንድ ወንጀለኛ ከአንድ ቦታ ወደ አንድ ቦታ ሲሄድ ይሄ የተሰጠ መረጃ ትክክል መሆኑን አለመሆኑን የማጣራት ግዴታ አለበት። ለምን ማንም ባለሀብት መጥቶ ከየትም ቦታ ላይ ገንዘብ ከፍሎ ባመጣው ደብዳቤ ከአንድ ቦታ ላይ አንድን ሰው አስገድዶ ይዞ መሄድ ከተጀመረ እንደዚህ በቀላል ከሆነ ማንኛችንም በዛች ሀገር ላይ የምንቀሳቀስ እንግዲህ ስሜታችን በጣም ይቀዘቅዛል ማለት ነው። ለምን በትንሽ ነገር የከፋው ሰው ተነስቶ ከሌላ አካባቢ ላይ የፖሊስን መጥሪያ ይዞ መጥቶ የፈለገን ሰው አንስቶ ይሄዳል ማለት ነው። እንዴት ዝም ይባላል እንደዚህ አይነት ነገር? በእውነት ብዙ የሚያነጋግር ነገርና ይህን ነገር ደግሞ በስነ ስርዓቱ እንግዲህ የሚመለከታቸው አካል የራሳቸውን እንግዲህ መልስ ይሰጡበታል በሚል በተስፋ ነው እንግዲህ ይህን ነገር የምሰራው ማለት ነው። እንደተለመደው አውንታ በተለያዩ አይነት አካባቢዎች ላይ ይሄ ነገር እንዲሰራጭ ፈልጎታል። ሁላችንም ይሄን ነገር ሼር እያደረግን ለሚመለከተው እንዲደርስ እናድርግ። መልካም ጊዜ ይሁንላችሁ። በሚቀጥለው እስከምንገናኝ እንግዲህ ሌላም ነገር እንደዚህ ሰብሰብ ይዤላችሁ እመጣለሁ። ደህና ሁኑልኝ በኔ በኩል። ተውቶ ብንል ማሰማን ያገጣሙን ማንቀማን ውሎ አድሮ እንኳን ከገባን ተረትን አለቀ ስንቅ ሰበቅን ጠቆምን ደቀቀ ዝቅ ከደም ዘራችን ጠበቀ ልቅ ትቢት ልባችን ዘለቀ ውርቅ ሀገር ምድሩ ደበተ ሸፈተ ጥላቻ ከፈተ ከረፋ ሸተተ በዘር ገመሰ በሃይማኖት ከተተ በሰው ወርቅ አጊጦ ሊዋብ ተመላጦ በሰጡ ተውጦ አልባል አምጥቶ ራሱን ተቆርጦ ለፀጉሩ የሚጨነቅ ማሰቢያ ተነጥቆ በቁም ቅዠት ተሽመርምዶ ወርቆ